የተወደዳችሁ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለእናንተ የመጥናሉ መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። በቅድሚያ አንኳር መረጃዎችን በማስተዋወቅ እንጀምር። በአዲስ አበባ በርካታ ከፍተኛ ወታደራዊ አመራሮች ስብሰባ ይካሄዳል። ቀኑ ተቆርጦ አጀንዳውም ተይዟል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሳይቀሩ የሚገኙበት ጥብቅ ስብሰባ ነው። መቼና በምን ጉዳይ የሚካሄድ ነው የሚለውን በተመለከተ ጥንቅራችን ላይ አድርሳችሁ ይዞታል። ባለፈው ሳምንት መቀሌና የመቀሌ ዙሪያን ጨምሮ መላ ትግራይ በሚባል ደረጃ ከተካሄዱ የትግራይ ታጣቂ ሰልፎችና ጥያቄዎች እንደዚሁም የመንገድ መዝጋት እንቅስቃሴዎች ጋር በተያያዘ በዝምታ ውስጥ የነበረው ህወሓት ዝምታውን ሰብሯል። መግለጫን በማውጣት በዚህ ጉዳይ ያለው ነገር አለ። እኛም በጥንቅራችን አካተነዋል። ጠቅላይ ሚኒስትር አብይ አህመድ ያለፉት 100 ዓመታት ሰላም አልነበረም ሲሉ ተደምጠዋል። ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም ያሉት አብይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበር አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተዋል። ኢትዮጵያ ውስጥ መገንጠልም መጠቅለልም አይሰራም ሲሉ እንዲሁ የተናገሩት ጠቅላይ ሚኒስትሩ ልገንጠል የሚለውም ኢትዮጵያን አላወቃትም በማለት ህወሓትና ኦነግን በምሳሌነት ጠቅሰዋል። ይህ የጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። መረጃውን ጥንቅራችን ይዞታል። ኢትዮጵያ ለኤሌክትሪክ ኃይል ማመንጫ የሚሆን የኒኩሌር ኃይልን ለመገንባት በእንቅስቃሴ ላይ ስትሆን ለዚሁ ገዛም ሩሲያ ተመርጣለች። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በሞስኮ በነበራቸው ቆይታ ከፕሬዝዳንት ቭላዲሚር ፑቲን ጋር የመከሩ ሲሆን አሁን ደግሞ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሞስኮ አምርተው ከግዙፉ የሞስኮ ኒኩሌር ተቋም ኃላፊዎች ጋር መምከራቸውን የተመለከተ መረጃንም አካተናል። ሶማሌላንድ ሀርጌሳ ለዘመናት ስታልመው የነበረው የሀገርነት ዕውቅና አሁንም በኢትዮጵያ በኩል እንደሚፈጸም ተስፋ ጥላለች። ከሰሞኑ የአዲስ አበባና ሀርጌሳ ግንኙነት በተሻሻለበት የሶማሊያ ፌዴራል መንግስት ሶማሌላንዶችን ያበሳጨና ግራ መጋባትን የፈጠረ አንድ እርምጃ ወስዷል። ሶማሌላንዶች ወደ ሀገራቸው እንዳይገቡ ተደርጓል። እርምጃውንና የፈጠረውን ትርምስ የምንመለከት ይሆናል። የሱዳን ጦር ኢትዮጵያውያንን ከካርቱም ከተማ ለማስወጣት ዘመቻ መጀመሩ ይታወሳል። ቀነ ገደብ በመስጠት የተጀመረው ዘመቻ አሁን ወደ አፈሳና ከሀገር ወደ ማስወጣት ተሻግሯል። ከሰሞኑ ኢትዮጵያውያንን ጨምሮ 20,000 ሰዎች ከሱዳን መዲና ካርቱም በኃይል ተይዘው እንዲወጡ መደረጉ ተሰምቷል። አጠር ያለ መረጃ አክለናል። በቀናት ልዩነት በትግራይ ክልል ሌላ የመሬት መንቀጥቀጥ ተከስቷል። ንዝረቱ ከባድ እንደሆነ የተነገረለትን አነጋጋሪ ክስተት በተመለከተ አጠር ያለ መረጃ የምናደርሳችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በአዲስ አበባ የጀነራሎች ጥብቅ ስብሰባ። በቅርቡ በአዲስ አበባ ከፍተኛ ወታደራዊ አመራሮች የሚሳተፉበት ስብሰባ የሚካሄድ መሆኑ ታወቀ። ጠበቅና ከፍ ያለ ስብሰባ ነው። ቀኑ ተቆርጦ በዚሁ ስብሰባ ላይ እነማን ይገኛሉ የሚለውም ጉዳይ ተለይቷል። የመረጃው ምንጭ የሆነው አፍሪካ ኢንተለጀንስ እንዳመለከተው ከሆነ በዚሁ አዲስ አበባው ስብሰባ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የተለያዩ ሀገራት ኤታማዦር ሹሞች ይገኛሉ። የኢትዮጵያ ባህር ኃይል መልሶ በማደራጀቱ በኩል ከኢትዮጵያ ጋር በጋራ ለመስራት ከዓመታት በፊት ፊርማዋን አኑራ የነበረችው ፈረንሳይ በዚሁ የአዲስ አበባው ስብሰባ ላይ ወሳኝ አካል ተደርጋ ተወስዳለች። ይህ የአዲስ አበባው ስብሰባ የተዘጋጀውን በፈረንሳይ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ፔሪ ሼል መሆኑን ዘገባው አመላክቷል። አፍሪካን ካፓሲቲስ ሰሚት የሚል ስያሜ የተሰጠው ወታደራዊ ጉባኤ ነው። ይህ የአዲስ አበባው ከፍተኛ ወታደራዊ አመራሮች ስብሰባ በመጪው የፈረንጆቹ ህዳር ወር መጨረሻ ላይ የሚካሄድ መሆኑን ዘገባው አክሎ አመላክቷል። የፈረንሳይንና የኢትዮጵያን ጠቅላይ ኤታማዦር ሹሞችን ጨምሮ የናይጄሪያ፣ የሴኔጋል፣ የቤኒን፣ የካሜሩን፣ የኡጋንዳና የሩዋንዳ የጦር ኃይሎች ጠቅላይ ኤታማዦር ሹሞች የሚገኙበት መሆኑን ይሄው የአፍሪካ ኢንተለጀንስ ዘገባ አክሎ አመልክቷል። ከዚህም በተጨማሪ በዚሁ አዲስ አበባው ከፍተኛ ወታደራዊ አመራሮች ስብሰባ ላይ በመከላከያ ኢንዱስትሪ ዘርፍ የተሰማሩ የፈረንሳይ ኩባንያዎችም ጭምር የሚሳተፉ መሆኑንም አፍሪካ ኢንተለጀንስ በዚሁ ዘገባ አክሏል። ፈረንሳይ ከቀድሞቹ ቅኝ ግዛቶች የአፍሪካ ሀገራት ጋር በገባችበት የፖለቲካ ሰጣ ገባ ሀገራቱ ፈረንሳይን አንፈልግም በማለታቸው በየሀገሩ የነበሯትን ወታደሮች ማስወጣት ግድ ብሏታል። ፈረንሳይ ከነዚሁ ሀገራት ጋር የነበሯትን ግንኙነቶች ለማቋረጥ ተገዳለች። ማሊ፣ ቡርኪና ፋሶ፣ ኒጀር እና ቻድ ፈረንሳይን አንፈልግም ያሉ የአፍሪካ ሀገራት ሲሆኑ ሀገራቱ በፈረንሳይ ቦታ ሩሲያን አስገብተው በትብብር መስራት ከጀመሩ ዋላ ድር ብለዋል። ከፈረንሳይ ጋር በሰላማዊ ግንኙነት ውስጥ ያለችው የቀድሞዋ ቅኝ ተገዢ ሀገር የኢትዮጵያ ጎረቤት ጅቡቲ ብቻ ሆናለች።
አሁን ባለው ሁኔታ ደግሞ ፈረንሳይ ከቀድሞዎቹ ቅኝ ተገዢ አፍሪካ ሀገራት ጋር መለያየቷ የቆጫት ሆኖ ይታያል። ፈረንሳይ በተለይ ደግሞ በመከላከያው ዘርፍ ከአፍሪካ ጋር ያላትን ግንኙነት በአዲስ መልኩ መቃኘት የፈለገች ይመስላል። በአዲስ አበባ ወታደራዊ ስብሰባ ላይም ከአፍሪካ ሀገራት የኤታማዦር ሹሞች በተጨማሪ የፈረንሳይ ወታደራዊ ትጥቅ አምራች ኩባንያዎች እንዲሳተፉ የተፈለገበት ምክንያትም ይሄው ጉዳይ ይመስላል። ፈረንሳይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በአዲስ መልኩ በተደራጀው የኢትዮጵያ ባህር ኃይል አደረጃጀት ላይ ተሳትፎ ለማድረግ ፊርማዋን አኑራ የነበረ ሲሆን ሆኖም የትግራይ ጦርነት መፈንዳቱ ሂደቱን እንዳስተጓጎለ የቀደሙት ዘገባዎች ያመላክታሉ። በጊዜው በባህር ኃይሉ መልሶ ማደራጀት ሂደት ፈረንሳይ ኢትዮጵያን በሎጂስቲክስና ስልጠናዎች የምታግዝበት ሁኔታ እንደሚኖር ሲገለጽም የነበረ መሆኑ የሚታወስ ነው። ይሄው ባህር ኃይልን መሰረት ያደረገ የኢትዮጵያ የፈረንሳይ ቀደመ ግንኙነት አሁን ባለበት ደረጃ ምን ላይ ነው የሚለውን በተመለከተ የተብራራ መረጃ የለም። በቀጣይ መረጃ 100 ዓመታቱ ውጊያ ነው። ጠቅላዩ መገንጠል አይሰራም። ጠቅላይ ሚኒስትር አብይ አህመድ አማካሪዎቻቸው ዲያቆን ዳንኤል ክብረትና አቶ ጌታቸው ረዳን ጨምሮ ከፍተኛ አመራሮች በተገኙበት በሶፍ ዑመር ዋሻ መክረዋል። ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከሰሜን እስከ ደቡብ ባሉ የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት አብይ አንዱም ሀገሩን አያውቅም ሲሉ ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውን ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያነ ሓርነት ትግራይ ህወሓትና የኦሮሞ ነጻነት ግንባርን ኦነግን በምሳሌነት ጠቅሰዋል። የነጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛውን የምነግራችሁ እነዚህ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም፣ ያላቸው እልህና ቁጣ ነው እንጂ በቃ እውቀት አልነበራቸውም ብለዋል። ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም፣ ባሌን አያውቀውም፣ ሌላውም ነጻ አውጪ የሆነው የሶማሌውም የምናምኑም በማለት ትችታቸውን ሰንዝረዋል። ልጠቅልል ባዩም ዘመኑን አያውቀውም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ይህ የጠቅላይ ሚኒስትር አብይ ንግግር የተሰማው በኦሮሚያ ክልል ባሌ ዞን ባደረጉት የ3 ቀናት ጉብኝት ወቅት በተካሄደ ውይይት ላይ ነው። ሰኞ ምሽት ጥቅምት 10 2018 ዓ.ም በመንግስት መገናኛ ብዙሃን የተላለፈው ይህ ውይይት ከጠቅላይ ሚኒስትሩ ጋር ወደ ባሌ ዞን የተጓዙ የመንግስት ኃላፊዎችና የቀድሞ ኢህአዴግ ባለስልጣናት የተሳተፉበት ነው። በውይይቱ ላይ ቀዳማዊት እመቤት ዝናሽ ታያቸው፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የቀድሞ የመንግስት ባለስልጣን አባዱላ ገመዳ፣ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ጻድቃን ገብረትንሳኤ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንዲሁም የኢጋድ ዋና ጸሐፊ ወርቅነህ ገበየሁን ሌሎች ከፍተኛ አመራሮችም ተገኝተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ፣ ኩማ ደመቅሳ፣ ጁነዲን ሳዶ የውይይቱ አካል ነበሩ። ጠቅላይ ሚኒስትሩ በዚህ ውይይት 100 ዓመታት ውጊያ ነበር ሲሉ ተደምጠዋል። ሰላም እንዲመጣ እንለምናለን፣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም፣ እናለማለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም ያሉት ጠቅላይ ሚኒስትሩ ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል፣ ትርፍ ያገኘነውን እሱን ነው ብለዋል። ሽፍታ ባህል ስለሆነ እያጠፋነው በአንድ እጃችን እናለማለን ካላለም በቀር የምንመኘውን ሰላም አናመጣውም ሲሉ ሰላም ከልማት ውጭ እንደማይጸና ጠቁመዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም፣ አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ነው የተናገሩት። ሽፍታ ኢትዮጵያ ውስጥ ጠፍተው ያውቁም ያሉት አባይ ከነገስታቱ ጀምሮ የነበሩ የሀገር መሪዎች ጊዜያቸው በዘመቻ የተሞላ እንደነበረ አንስተዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ መሪዎችን ተችተዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋነው በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። ሰላም ከልማት ውጭ አይጸናም ሲሉም አክለዋል። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት ሀገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ አንዳንድ አካባቢ የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። አሁን ላይ የተጀመረው ስራ የሚበረታታ መሆኑን ጠቁመው በቀጣይ ከጭቅጭቅ ከንትርክና ከመታኮስ ወጥተን ሙሉ አቅማችን ተጨባጭ የልማት ስራ ላይ መዋል አለብን ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በበኩላቸው ከዚህ ቀደም ወደ ባሌ የመጣሁት አንድ ጊዜ ነው፣ እርሱም በስንት ዓመት የተሰራችን አንድ መንገድ ለመመረቅ ነበር ሲሉ አውስተዋል። ከ13 ዓመታት በፊት ወደ አካባቢው በሄሊኮፕተር እንደመጡ ያስታውሱት የጠቅላይ ሚኒስትሩ አማካሪ ቦታው ካለ የተፈጥሮ ሀብት አንጻር ለምን መንገድ አይሰራም ል ነበር፣ ያኔ እንኳን ያልኩት ለመዝረፍ ነበር፣ መዝረፍ የሚለው ቃል ትንሽ ከበድ ስለሚል ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናግረዋል።
በቀጣይ ርዕሳችን ህወሓት በሰራዊቱ ጉዳይ ዝምታውን ሰበረ። ባለፈው ሳምንት የትግራይ ታጣቂዎች ጥያቄዎችን በማንሳት አደባባይ በማውጣት ጥያቄዎችን አንስተው መንገዶችን የዘጉበት ሁኔታ መፈጠሩን ተከትሎ ዝምታ ውስጥ የከረመው ህወሓት ምሽቱን ዝምታውን ሰብሯል። በትናንትናው ዕለት ጥቅምት 10 ቀን 2018 ዓ.ም መግለጫ የወጣው ህወሓት የትግራይ ሰራዊት ሲል የጠራውን የታጣቂዎች ኃይል ጀግና በሚል ደጋግሞ በማወደስ በሰሞኑ የተነሱት ጥያቄዎች አግባባይነት የነበራቸውና ከዚህ ቀደምም ደጋግሞ ሲነሱ የነበሩ ናቸውም ሲልም አስታውቋል። የትግራይ ሰራዊት በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ለመከላከል ህልውናውንም ለማስቀጠል ሁሉንም አይነት መስዋዕትነት በጀግንነት ከፍሏል፣ እየከፈለም ይገኛል ያለው ህወሓት በሰልፍ ሂደት መንገድ መዝጋትን የመሰሉ ተግባራት አግባብነት ያልነበራቸው ነበሩ ሲልም ወቀሳውን አሰምቷል። በክልሉ የተለያዩ አካባቢዎች የተቃውሞ ሰልፎች ባደረጉበት ወቅት ለተፈጠሩ የመንገድ መዝጋት ድርጊቶችና የህዝብ ትራንስፖርት አገልግሎቶች መስተጓጎል ሰራዊቱ ህዝቡን ይቅርታ ጠይቋል ሲልም ህወሓት በዚሁ ከሰዓታት በፊት ባወጣው መግለጫው አስታውቋል። የተነሱትን የደሞዝና ጥቅማጥቅም ጥያቄዎች በተመለከተ ፍትሐዊ ናቸው ያለው ህወሓት የትግራይ አቅም በሚፈቅደው መጠን የጸጥታ ኃይሉ አባላት ህይወት መሻሻል ይኖርበታልም ብሏል። ከዚህ ውጪ በሰራዊቱ በኩል በአደባባይ የተነሱትን ጥያቄዎች በሽፋንነት በመጠቀም ጠላቶቻችን የጥፋት ተልዕኳቸውን ለመፈጸም ሲንቀሳቀሱም ነበር በማለትም የቅርብና የሩቅ ጠላቶች ያላቸውን በስም ሳይጠቅስ በጥቅሉ ኮንኗል። ወደ ቀጣይ መረጃ አለፍን። የኢትዮ ሩሲያ ኒውክሌር ውይይት። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ሞስኮ አምርተው ከሩሲያ ከፍተኛ አመራሮች ጋር መክረዋል። የውጭ ጉዳይ ሚኒስቴር በፌስቡክ ማህበራዊ ትስስሩ ላይ ባጋራው መረጃ እንዳስታወቀው ከሆነ የውጭ ጉዳይ ሚኒስትሩ የሞስኮ ጉዞ ዓላማ የሁለቱን ሀገራት ኢኮኖሚያዊ ትስስር ማጠናከር ላይ ትኩረቱን ያደረገ ነው። ኢትዮጵያ ኒውክሌር ኃይል ማመንጫን ለመገንባት ያላትን ፍላጎትና ዕቅድ ይፋ ያደረገች ሲሆን ከዚሁ ጋር በተያያዘም ከሩሲያ ጋር ለመስራት ታስቦ ምክክሩ እንደቀጠለ ነው። ቀደም ብሎ ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ሞስኮ አምርተው ከፕሬዝዳንት ቭላዲሚር ፑቲን ጋር የመከሩ መሆኑ የሚታወስ ሲሆን በአሁኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሞስኮ ጉዞም ከሮሳቶም አመራሮች፣ ከሩሲያ ግዛት አቶሚክ ኤጀንሲና ከሚመለከታቸው የሥራ ኃላፊዎች ጋር ውይይት የተደረገ መሆኑን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ሮሳቶም በኒውክሌር ኢነርጂና ተያያዥ ጉዳዮች ዙሪያ ምርምሮችን በማድረግ የሚሰራ ግዙፍ የሩሲያ መንግስታዊ ተቋም ነው። ከዚህ ውጭም ኢትዮጵያ የዓለም ንግድ ድርጅት አባል በምትሆንበትና በአጠቃላይ በኢትዮ ሩሲያ ንግድና ኢኮኖሚ ትስስር ላይ ውይይቶች የተካሄዱ መሆኑን ይሄው የውጭ ጉዳይ ሚኒስቴር መረጃ አመላክቷል። በቀጣይ መረጃ የአዲስ አበባው ስብሰባ ያስከተለው መዘዝ። ሶማሊያ ሶማሊላንድ ላይ የሸረበችው ሴራና ትርምሱ። ከወራቶች የዲፕሎማሲ ዝምታ በኋላ ባሳለፍነው ሳምንት አዲስ አበባና ሶማሊላንድ ግንኙነታቸውን አጠባብቀዋል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ መምጣት ድንገተኛና በአንካራው ድርድር ከፈረሰ የሶማሊላንድ መግባቢያ ስምምነት ወዲህ ሁለቱ መንግስታት በይፋ ግንኙነታቸውን ያደሱበት ሆኗል። የንግግሩ ጭብጥ አሁንም ድረስ ይፋ ባይደረግም አዲስ አበባና ሀርጌሳ መደበኛ ግንኙነት መቀጠላቸውን የታየው። ሀርጌሳ ለዘመናት ስታልም የነበረው የሀገርነት ዕውቅና አሁን በኢትዮጵያ በኩል እንደሚፈጸም ተስፋ ጥላለች። በዚህ መሃል የሶማሊያ ፌዴራል መንግስት ሶማሌላንዶችን ያበሳጭና ግራ መጋባትን የፈጠረ አንድ እርምጃ ወስዷል። የሶማሊያ መንግስት የኢቪዛ ትግበራ በሶማሌላንድ ዜጎች ላይ ያልታሰበ ዱብዳ ጥሏል። በርካቶች ከወጡበት ወደ ሀገራቸው መመለስ እንዲሳናቸው አድርጓል። የሶማሌላንድ ተጓዦች ላይ ከፍተኛ ችግር የፈጠረ ሆኗል። ሶማሌላንዶች አዲሱ ኢቪዛ እንዲያሳዩ እየተጠየቁም ይገኛሉ። እንደ ተባበሩት ኤምሬት ባሉ ሀገራት ወደ ሀርጌሳ የሚበሩ የሶማሊያ ኢቪዛ ያልያዙ ወደ አውሮፕላን እንዳይገቡ እየተደረጉ ይገኛሉ። በርካታ የሶማሊላንድ ዲያስፖራ አባላት ባሉበት ለመቆየት እንዲገደዱ አሊያም የጉዞ ዕቅዳቸውን እንዲሰርዙ መገደዳቸውን ሶማሊያ ጋርዲያን ዘግቧል። የሶማሊያ ኢቪዛ ለሶማሊላንድ ዜጎች ግዴታ መሆኑን እንደማያውቁ ሲገልጹም አሰምተዋል። ሞቃዲሾ የአስተዳደር ቁጥጥር በሌላ ሶማሊላንድ ላይ ዓለም አቀፍ ዕውቅና አለመኖሩን ተጠቅማ በሀርጌሳ ዜጎች እንቅስቃሴ ላይ ገደብ ለመጣል የተጠቀመችው ስለመሆኑ ተችተዋል። የሶማሊያ ኢቪዛን ለማግኘት $64 ክፍያ የሚጠይቅ ሲሆን ወደ ሶማሊያ የሚጓዝ ማንኛውም የውጭ ፓስፖርት ያለው ግለሰብ ኢቪዛውን ማውጣት እንዳለበት ያስገድዳል። ይህንን አልፎ በሶማሊላንድ ሀርጌሳ ኤርፖርት የሚደርሱ ደግሞ ተጨማሪ ከቪዛ ነፃ ክፍያ እንዲፈጽሙ መጠየቃቸው ለሶማሊላንዶች ሌላ ቅሬታ መፍጠሩን ዘገባው አስፍሯል። የሶማሊላንድ ዜጎች በሁለት የቪዛ ወይም ዱዋል ቪዛ ክፍያ ደስተኛ አለመሆናቸውን ነው የሚናገሩት። ተጓዦች በሀርጌሳና ሞቃዲሾ መካከል በዚህ ጉዳይ ንግግር አለመኖርን እንደ ችግር አንስተዋል። የሶማሊያ መንግስት ያስጀመረው ኢቪዛ የሶማሊላንድ ባለስልጣናትንም እየነካ መሆኑን ዘገባው አክሏል። አንዳንድ ሚኒስትሮች በወጡበት ሀገር እንደ ዱባይ ካሉ መመለስ እንዳልቻሉ ተነግሯል። የሶማሊያን ኢቪዛ አሳዩ አሊያም ወደ አውሮፕላን አትገቡም የሚለው ግዴታ ለሶማሊላንድ ዜጎች እልህ የፈጠረ ነው ሲሉም ሶማሊያ ጋርዲያን ዘግቧል።
ያስገዳጅ ሁኔታ በሞቃዲሾና አርጌሳ መካከል ያለው ልዩነት የበለጠ ያሰፋ ነው። በቀጣይ ርዕስ ካርቱምን ከኢትዮጵያውያን የማጽዳት ዘመቻ በሺዎች ተባረዋል። የሱዳን ጦር ኢትዮጵያውያንን ከካርቱም ከተማ ለማስወጣት ዘመቻ መጀመሩ ይታወሳል። ቀነ ገደብ በመስጠት የተጀመረው ዘመቻ አሁን ወደ አፈሳና ከሀገር ወደ ማስወጣት ተሸጋግሯል። ከሰሞኑ ኢትዮጵያውያንን ጨምሮ 20,000 ሰዎች ከሱዳን መዲና ካርቱም በኃይል ተይዘው እንዲወጡ መደረጉ ተሰምቷል። የሱዳን ጦር ካርቱም ውስጥ ያለው የውጭ ሀገራት ዜጎችን የማባረር ኢላማ በተለይ ደቡብ ሱዳናውያንና ኢትዮጵያውያን ላይ ያነጣጠረ ነው። የሁለቱ ሀገራት ዜጎች ካርቱምን ከወራት በፊት ለተነጠቀው የፈጥኖ ደራሽ ኃይል ተሰልፈው ተዋግቷል የሚል ምክንያት ይሰጣል። ከባለፈው ዓመት ግንቦት ወር አንስቶ የሱዳን ጦር በመዲናው የሚገኙ የውጭ ሀገራት ዜጎችን እያባረረ ይገኛል። የሱዳን የስደተኞች ቁጥጥርና ክትትል ኃላፊ የሆኑ ኮሎኔል ማህጁብ አልዙባር ከሰሞኑ ከካርቱም እንዲባረሩ የተደረጉ ቁጥር 19733 መሆኑን ለሱዳን ፖስት ገልጸዋል። የሱዳን ጦር የካርቱም አስተዳደር በከተማው 156 የአሰሳ ዘመቻዎችን የከወነ ሲሆን ዘመቻው ከጁላይ 31 እስከ ኦክቶበር 15 የተደረገ ነበር። ከ7900 በላይ ኢትዮጵያውያንና ደቡብ ሱዳናውያን በዘመቻው መታሰራቸው ተዘግበዋል። ከ1200 በላይ የሚሆኑት በፓስፖርት ሕግ መሰረት ችሎት ቀርበዋል ተብሏል። በወሩ ከካርቱም የተባረሩ ዜጎች በጋላባት በኩል በመኪና ተጭኖ ወደ ኢትዮጵያ ድንበር እንዲወርዱ መደረጉን ዘገባው አመልክቷል። ደቡብ ሱዳኖች ደግሞ ጆዳ በምትሰኝ የድንበር ማቋረጫ እንዲራገፉ ተደርገዋል። እናትና ልጆችን ቤተሰብን የነጣጠለ እንደሆነ ቅሬታ የቀረበበት ማባረሩ በተለይ በደቡብ ሱዳኖች ላይ በረታ መሆኑ ተነግሯል። ከቅርብ ጊዜ ወዲህ ካርቱም ለኢትዮጵያውያን የማትመች ከተማ ሆናለች። ጦርነቱ የተጀመረ ሰሞን 48000 ኢትዮጵያውያን ካርቱምና ሱዳንን ለቀው በድንበር ወደ ኢትዮጵያ ገብተዋል። በጦርነቱ የተነሳ ወደ ኢትዮጵያ የተሰደዱ ስደተኞች አጠቃላይ ቁጥር 120,000 እንደሚበልጥ ዓለም አቀፉ ከፍተኛ የስደተኞች ኮሚሽን መረጃ ያመለክታል። በቀጣይ ርዕስ በትግራይ ሌላ ንዝረት። በቀናት ልዩነት በትግራይ ክልል ሌላ የመሬት መንቀጥቀጥ ተከስቷል። ትላንት ጥቅምት 10 ቀን 2018 ዓ.ም ምሽት ላይ ከአዲግራት ደቡባዊ ምስራቅ 43 ኪሎ ሜትር የመሬት መንቀጥቀጥ ተከስቶ በበርካታ አካባቢዎች ላይ ንዝረት ተሰምቷል። ከምሽቱ 1 ሰዓት ተኩል የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.5 የተለካ እንደሆነ የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። ከጥቅምት 2 ቀን 2018 ዓ.ም ወዲህ ንዝረቱ ትግራይና አፋር በርካታ አካባቢዎች ጎልቶ የሚሰማ የተለያየ ልኬት ያለው መሬት መንቀጥቀጥ እየተሰማ ነው። በተለይ እሁድ ጥቅምት 2 2018 ዓ.ም የተከሰተው በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ አፋር ክልል የሰው ሕይወት ቀጥፎ በርካታ ቤቶችን አፍርሶ ከ40,000 በላይ ሰዎችን ያለ መጠለያ እንዲቀሩ አድርጓል። በተመሳሳይ በትግራይ ምስራቃዊ ዞን አጽቢ ወንበርታ ወረዳ ቤቶች እንዲፈርሱ ምክንያት ሆኗል። የመሬት መንቀጥቀጡ የተከሰተው በ10 ኪሎ ሜትር ጥልቀት ላይ መሆኑን የገለጸው የጀርመኑ የስነ ምድር ጥናት ሳይንስ እንዲህ አይነት የመሬት መንቀጥቀጦች ለመሬት ውጫዊ አካል ቅርብ በመሆናቸው በደንብ ሊሰሙ ይችላሉ ሲል አብራርቷል። በትግራይ መሬት መንቀጥቀጥ እየተሰማ ሲሆን ባለፈው ዓመት የካቲት ወር ላይ በእነዚህ አካባቢዎች ተመሳሳይ መጠን ያለው የመሬት መንቀጥቀጥ አጋጥሞ ነበር። ቮልኬኖ ዲስከቨሪ በበኩሉ 5.5 የተመዘገበ ንዝረት ከውቅሮ ከተማ 23 ኪሎ ሜትር ርቀት ላይ መሰማቱን መዝግበዋል። የርዕደ መሬቱ ንዝረት ከውቅሮ በተጨማሪ በሻጉባይ፣ ዶሎ፣ በዳጋሙስና በአዲግራት ከተሞች እንደተሰማ ድረገጹ ጨምሮ ገልጿል። በስምጥ ሸለቆ አካባቢ የሚገኙት የኢትዮጵያ ከተሞች ለርዕደ መሬት የተጋለጡ መሆናቸው ይነገራል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።